ዛሬ እኮ የአምልኮ አስፈላጊነት በሚል የስብከት ርዕስ የእግዚአብሔርን ቃል እናጥና። የሰንበት አምልኮ፣ የሦስተኛው ቀን አምልኮ፣ የበዓላት አምልኮ፣ የዘወትር የጸሎት ጊዜያት ሁሉ ለእግዚአብሔር አምልኮ ናቸው ማለት እንችላለን። ታዲያ አምልኮን መጠበቅ ያለብን ለምንድን ነው? ብዙ ሰዎች ብዙውን ጊዜ አምልኮ ወደ ቤተ ክርስቲያን መሄድ፣ የምስጋና ዝማሬ ማቅረብ፣ የእግዚአብሔርን ቃል መስማትና መጸለይ እንደሆነ ያስባሉ። ዛሬ እግዚአብሔር እንድናመልከው የሰጠንን እውነተኛ ዓላማ በመጽሐፍ ቅዱስ በኩል ለማረጋገጥ የተወሰነ ጊዜ ወስደን የአምልኮ ሥርዓቱ ለነፍሳችን ምን ያህል አስፈላጊ እንደሆነና በመንፈሳዊው ዓለም ምን ያህል አስፈላጊ እንደሆነ እናሰላስል። መዝሙር 50ን አብረን እንክፈት። መዝሙር 50 ቁጥር 1 እንመልከት። ኃያሉ አምላክ እግዚአብሔር ተናገረ፣ ከፀሐይ መውጫ እስከ ፀሐይ መግቢያ ድረስ ምድርን ጠራት። ፍጹም ውብ ከሆነችው ከጽዮን እግዚአብሔር አበራ። አምላካችን ይመጣል፣ ዝምም አይልም። የሚባል እሳት በፊቱ፣ የሚያስፈራ አውሎ ነፋስም በዙሪያው አለ። በሕዝቡ ይፈርድ ዘንድ በላይ ያለውን ሰማይንና ምድርን እንዲህ ብሎ ይጠራል። በመሥዋዕት ከእኔ ጋር ኪዳን የገቡትን ቅዱሳኔን ወደ እኔ ሰብስቧቸው። እዚህ ላይ ከመሥዋዕት የሚለው ቃል አምልኮ ማለት ነው። በብሉይ ኪዳን መሥዋዕት የሚለው ቃል ብዙ ጊዜ ጥቅም ላይ ይውላል። በአዲስ ኪዳን ደግሞ አምልኮ የሚለው ቃል ጥቅም ላይ ውሏል። ሁለቱም ቃላት ተመሳሳይ ትርጉም አላቸው። በዚህ መንገድ እግዚአብሔር በመዝሙር 50 በኩል ያሳውቀናል። በመሥዋዕት ከእኔ ጋር ኪዳን የገቡትን ቅዱሳኔን ወደ እኔ ሰብስቧቸው። ታዲያ አምልኮ ለምን አስፈለገና ለምን በመጀመሪያ ደረጃ ተጀመረ? የሰው ልጅ ይህን በቀላሉ እንዲረዳ እግዚአብሔር ይህንን ጉዳይ በኤደን ገነት ታሪክ ገልጾታል። አዳምና ሔዋን መልካምንና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከመሥራታቸው በፊት አምልኮ አያስፈልግም ነበር። ነገር ግን መልካምንና ክፉን ከሚያስታውቀው ዛፍ የመብላትን ኃጢአት ከሠሩ በኋላ እግዚአብሔር በአዳምና በሔዋን ልጆች በአቤልና በቃየን አማካኝነት የኤደንን ክብር ሁሉ የሚመልስበትን መንገድ ገለጠ። ከዚያን ጊዜ ጀምሮ በመጽሐፍ ቅዱስ ውስጥ የአቤል መሥዋዕትና የቃየን መሥዋዕት የሚሉት አገላለጾች መታየት ጀመሩ። በሌላ አነጋገር ያጡትን የኤደን ገነት ክብር ሁሉ ይመለስላቸው ዘንድ እግዚአብሔር የአምልኮ ሥርዓትን ዘረጋ። በእውነት እኛ በሰማይ ኃጢአት የሠራንና ወደዚች ምድር የተጣልን ነፍስ ነን። በሰማይ የሠራነው ኃጢአታችን ይቅር እንዲለንና እግዚአብሔርን እንድንገናኝ አምልኮ የጸጋ ጊዜና የጸጋ ቦታ ሆኖ ተመሠረተ። ለዚህም ነው በተመረጡት ቀናትና ሰዓቶች የአምልኮ ሥርዓቶችን መገኘት በእምነት ሕይወታችን ውስጥ እጅግ አስፈላጊ ሆኑ። ፈጽሞ ችላ ሊባል አይገባም። ምክንያቱም ኃጢአተኞች ከሰማይ ይቅርታ እንዲደረግልን የፈቀደልን የእግዚአብሔር ፍቃድ በአምልኮ ሥርዓቱ ውስጥ ስላለ ነው። በተጨማሪም አምልኮ ለኃጢአታችን ማስተስረያ ጸጋን የማመስገንን ትርጉምም ይዟል። በዚህ ምክንያት የጥንቷ ቤተ ክርስቲያን ነቢያትና ሐዋርያት ሁሉ ቅዱሳንን ሲገሱ ከአምልኮን ከቶቸ ልንል አይገባም አሉ። ዕብራውያን ምዕራፍ 10 እንመልከት።
ዕብራውያን ምዕራፍ 10 ቁጥር 22 ከክፉ ሕሊና ለመንጻት ልባችንን ተረጭተን ሰውነታችንንም በንጹሕ ውሃ ታጥበን በእውነተኛ ልብና በሙሉ እምነት ወደ እግዚአብሔር እንቅረብ። የተስፋን ቃል የሰጠን ታማኝ ስለሆነ አምነን የምንናገርለትን ተስፋ አጥብቀን እንያዝ። እርስ በርሳችንም ለፍቅርና ለመልካም ሥራ እንዴት እንደምንነቃቃ እናስብ። አንዳንዶች ማድረጉን እንደ ተጎት መሰብሰባችንን አንተው፣ ይልቁንም ቀኑ እየተቃረበ መምጣቱን ስታዩ እርስ በርሳችን እንበረታታ። በቀላል አነጋገር አንዳንዶች እንደሚያደርጉት ለአምልኮ አንድ ላይ መሰብሰባችንን ማቆም የለብንም። በአምልኮ ላይ የመገኘት ልማዳቸውን ከመከተል ይልቅ የእግዚአብሔር የክብር ቀን ሲቃረብ ስናይ እርስ በርሳችን መበረታታትና አንድ ላይ ለመሰብሰብ የተቻለንን ጥረት ማድረግ አለብን። ይህ ዕብራውያን ምዕራፍ 10 ቁጥር 25 የሚያስተምረን ትምህርት ነው። ስለዚህ አምልኮ በጣም ጠቃሚ ትርጉም አለው። በቁጥር 26 እንቀጥል። የእውነትን ዕውቀት ከተቀበልን በኋላ ሆን ብለን በቀጫት ጸንተን ብንመላለስ ከእንግዲህ ለቀጫት የሚሆን ሌላ መሥዋዕት አይኖርም። ማለት ለኃጢአት ስርየት የሚሆን ሌላ አምልኮ የለም ማለት ነው። የሚቀረው ግን የሚያስፈራ ፍርድና የእግዚአብሔርን ጠላቶች የሚበላ ብርቱ እሳት መጠበቅ ብቻ ነው። በዕብራውያን መጽሐፍ ምዕራፍ 10 ላይ አንዳንዶች እንደሚያደርጉት ለእግዚአብሔር አምልኮ ለማቅረብ በአንድነት መሰብሰባችንን እንዳናቋርጥ የሚሰጠውን የመጽሐፍ ቅዱስ ጥብቅ ትምህርትና ምክር እናረጋግጣለን። ይልቁንም የክርስቶስ የክብር ቀን ሲቃረብ በትጋት ወደ አምልኮ የምንካፈል ልጆቹ መሆን አለብን። እንግዲያው አምልኮ ለእኛ አስፈላጊ የሆነው ለምን እንደሆነ ነቢዩ ኢሳይያስ የሰጠንን ትምህርት እንመልከት። ወደ ኢሳይያስ መጽሐፍ ምዕራፍ 59 ይመለስ። ትንቢተ ኢሳይያስ ምዕራፍ 59 ቁጥር 1 እነሆ የእግዚአብሔር እጅ ከማዳን አላጠረችም፣ ጆሮውም መስማት አልተሳናትም። ነገር ግን በደላችሁ ከአምላካችሁ ለይቶችኋል፣ ከጫታችሁ ፊቱን ከእናንተ ሰውሮታል፣ በዚህም ምክንያት አይሰማም። እጆቻችሁ በደም ጣቶቻችሁ በበደል ተነክረዋል። ከንፈሮቻችሁ ሐሰትን ተናገሩ፣ ምላሶቻችሁ ክፉ ነገርን አሰሙ። ከአምላካችን ምን ለየን? በደላችን ከእግዚአብሔር ለየን። ኃጢአታችን በእግዚአብሔርና በእኛ መካከል ክፍተት ፈጠረ። በኃጢአታችን ምክንያት ከእግዚአብሔር ጋር ያለን ግንኙነት ሩቅ ሆነ። ታዲያ እግዚአብሔር ይህን ክፍተት እንዲፈታ የፈቀደው በምን መንገድ ነው? እግዚአብሔር መለያየት እንዲወገድ ያደረገው በአምልኮ ነው። ስለዚህም መጽሐፍ ቅዱስ በአምልኮ ጊዜ እግዚአብሔር ከእኛ ጋር እንደሆነ ያስተምረናል። እኛንም እንደሚገናኝና ከዚህ በፊት የሠራነውን ኃጢአታችንን ሁሉ ይቅር ይላል። አዳምና ሔዋን መልካምንና ክፉን ከሚያስታውቀው ዛፍ በልተው ኃጢአት ከሠሩ በኋላ እግዚአብሔር አቤልንና ቃየንን መሥዋዕት እንዲያቀርቡ አዘዛቸው። ወደ ዘፍጥረት ምዕራፍ 4 እንሂድ። ዘፍጥረት ምዕራፍ 4 ቁጥር 1 እንመልከት። አዳም ሚስቱን ሔዋንን ተገናኛት፣ እርሶም ጸንሳ ቃየንን ወለደች። በእግዚአብሔር ያህዌ እርዳታ ወንድ ልጅ አገኘሁ አለች። ደግሞም ወንድሙን አቤልን ወለደች። አቤል የበግ እረኛ፣ ቃየንም ከራሽ ነበር። በአንድ ወቅት ቃየን ከምድር ፍሬ ለእግዚአብሔር ያህዌ መሥዋዕት አቀረበ። አቤልም መጀመሪያ ከተወለዱት በጎች መካከል ስባቸውን መሥዋዕት አድርጎ አቀረበ። እግዚአብሔር ያህዌ ወደ አቤልና ወደ መሥዋዕቱ ተመለከተ። በቃየንና በመሥዋዕቱ ግን አልተደሰተም። ስለዚህ ቃየን ክፉኛ ተናደደ፣ ፊቱም ጠር። ለመጀመሪያ ጊዜ የአቤልና የቃየል መሥዋዕትነት በዘፍጥረት ምዕራፍ 4 ላይ ተጠቅሷል።
በዕብራውያን ምዕራፍ 11 ላይ የዕብራውያን ጸሐፊ ይህንን ሁኔታ እንዴት እንደገለጸው እስቲ ይመልከት። ወደ ዕብራውያን ምዕራፍ 11 እንመለስ። ምዕራፍ 11 ቁጥር 4 አቤል ለእግዚአብሔር በእምነት አቀረበ። አቤል እግዚአብሔርን ምን አመጣ? ከቃየል ይልቅ የበለጠ መሥዋዕት። እግዚአብሔር ስለ ስጦታው በተናገረለት ጊዜ እርሱ በእምነት ጻድቅ እንደሆነ ተመሰከረለት። ቢሞትም እንኳ እስከ አሁን በእምነቱ ይናገራል። እዚህ ላይ አቤል ከቃየል የሚበልጥ መሥዋዕት ለእግዚአብሔር አቀረበ ተብሎ ተጽፏል። ቃየን ከመከሩ ጥቂት አመጣ፣ ለእግዚአብሔር የእህል መሥዋዕት አቀረበ። አቤል የመንጋውን በኩር ለእግዚአብሔር መሥዋዕት አድርጎ አቀረበ። የእነዚህ ሁለት መሥዋዕቶች ትርጉም ምንድን ነው? ሁለቱም የቃየል መሥዋዕትና የአቤል መሥዋዕት በሙሉ በቅንነት ተደርገዋል። ይሁን እንጂ እግዚአብሔር የአቤልን መሥዋዕት ብቻ እንደተቀበለ ተጽፏል። እግዚአብሔር የቃየንን መሥዋዕት አልተቀበለም። ልዩነቱ ምን ነበር? የአቤል መሥዋዕት የደም መሥዋዕት ነበር። ኃጢአታችን ሙሉ በሙሉ ይሰረይ ዘንድ የክርስቶስ የመስቀል ላይ መሥዋዕት መሆን አለበት። በዚህ ምክንያት ከአቤልና ከቃየል ዘመን ጀምሮ እግዚአብሔር የሚፈልገውንና የማይፈልገውን መሥዋዕት አስቀድሞ ለይቷል። በቅንነት ረገድ ቃየን በመሥዋዕቱ ላይ የበለጠ ጥረት አድርጓል። ዘር ዘርቶ ይንከባከባል፣ እንዲሁም አዝመራው በደንብ እንዲበቅል በቀንና በሌሊት አጠጠ። እግዚአብሔር የቃየንን መሥዋዕት በፍጹም ልቡ ቢቀርብም አልወደደውም። ነገር ግን አቤል ከደም መፍሰስ ጋር የተሰዋውን የበኩር በግ መሥዋዕት ተቀበለ። መሥዋዕታቸው የተለያየ መሆኑ ችግር አልነበረውም። ሁለቱም በመሥዋዕቱ ላይ ከፍተኛ ጥረት አድርገዋል። ነገር ግን እግዚአብሔር የሚፈልገው የኃጢአት ይቅርታን ትርጉም የያዘው መሥዋዕት ነው። ይህንንም በአቤልና በቃየል መሥዋዕትነት ማረጋገጥ እንችላለን። ይህ በመጨረሻ ክርስቶስ በእኛና በእግዚአብሔር መካከል ያለውን ክፍተት በደሙ መፍሰስ እንዴት እንደሚያስተካክል ያሳያል። ይህንን በኤፌሶን ምዕራፍ 2 ላይ እናረጋግጥ። ኤፌሶን ምዕራፍ 2 ቁጥር 13 እንመልከት። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ አማካይነት ቀርባችኋል። በምን ተቃርበናል? በክርስቶስ ደም። በበጉ የተመሰለው የክርስቶስ ደም ምን ሆነ? ቀርበናል። ይህ ሊሆን የቻለው በክርስቶስ መሥዋዕትነት ነው። እግዚአብሔር የአቤልን መሥዋዕት የተሻለ አድርጎ የተመለከተበትና የተቀበለው አንዱ ምክንያት ነው። በበጉ የተመሰለው ክርስቶስ የሰውን ልጅ ኃጢአት ሁሉ ይቅር ይለናልና በመስቀል ላይ ባቀረበው መሥዋዕት ወደ እግዚአብሔር ያቀርበናል። ስለዚህ በኤፌሶን ምዕራፍ 2 ቁጥር 13 ላይ እንደተጻፈ በእግዚአብሔርና በእኛ መካከል ያለው ግንኙነት እንዴት ተቀየረ? አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። በቀላል አነጋገር የክርስቶስ ደም እኛን ወደ እግዚአብሔር እንድንቀርብ የማድረግ ሚና ይጫወታል። በቁጥር 13 እንቀጥል። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። ሁለቱን አንድ ያደረገ የሚለያየውንም የጥል ግድግዳ ያፈረሰ ሰላማችን እርሱ ራሱ ነውን። ሕግንም ከትእዛዞቹና ከስርቀቱ ጋር በሥጋው ሻረ። ዓላማውም ከሁለቱ አንድን አዲስ ሰው በራሱ ፈጥሮ ሰላምን ለማድረግ ነው። በአንድ አካል። ሌላ ዓላማው ምን ነበር? ጥልን በገደለበት በመስቀሉም ሁለቱም በዚህ ከእግዚአብሔር ጋር አስታረከ።
መጥቶም ርቃችሁ ለነበራችሁት ለእናንተ ቀርበው ለነበሩትም ለነርሱ ሰላምን ሰበክ። ሁላችንም በእርሱ አማካይነት በአንዱ መንፈስ ወደ አብ መቅረብ እንችላለን። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በቀላል አነጋገር የእግዚአብሔር ቤተሰብ አባላት ከማለት የእግዚአብሔር ቤተሰብ አባል ሆነናል ማለት ነው። በሐዋርያትና በነቢያት መሠረት ላይ ታንጻችኋል። የማዕዘኑ ራስ ድንጋይም ክርስቶስ ኢየሱስ ራሱ ነው። በኤፌሶን ምዕራፍ 2 በተሰጡት ቃላቶች ቀደም ባሉት ጊዜያት በኃጢአታችን ምክንያት ከእግዚአብሔር ተለይተን ወደ እርሱ መቅረብ እንዳልቻልን እንረዳለን። አሁን ግን እናንተ ቀድሞ ርቃችሁ የነበራችሁ በክርስቶስ ኢየሱስ ሆናችሁ በክርስቶስ ደም አማካይነት ቀርባችኋል። ከዚህ የተነሳ እናንተ ከቅዱሳን ጋር የአንድ አገር ዜጋ የእግዚአብሔርም ቤተሰብ አባል ናችሁ እንጂ ከእንግዲህ ወዲህ መጻተኞችና እንግዶች አይደላችሁም። በቀላል አነጋገር የእግዚአብሔር ቤተሰብ አባላት ከማለት የአምላክ ቤተሰብ ሆነናል ማለት ነው። እግዚአብሔር አምላክን አባትና እናት ብለን እንድንጠራውና በእውነት ውስጥ ያሉትን የጽዮን ወንድሞችና እህቶች ከወንድሞችና እህቶች ብለን እንድንጠራው አድርጎናል። እግዚአብሔር እነዚህን ሁሉ ነገሮች ያከናወነው እንዴት ነው? እግዚአብሔር እነዚህን ሁሉ የፈጸመው በአምልኮ ኪዳን ነው። አንዳንድ አባላት ስለ መሥዋዕትነትና ስለ አምልኮ ጥያቄዎችን ይጠይቃሉ። አንዳንዶች ትርጉሙን በደንብ ላይረዱት ይችላሉ። ዘጸአት ምዕራፍ 12 ቁጥር 23ን አብረን እንመልከተው። ኦሪት ዘጸአት ምዕራፍ 12 ቁጥር 23 እንመልከት። እግዚአብሔር ያህዌ ግብፃውያንን ለመቅሰፍ በምድሪቱ ላይ በሚያልፍበት ጊዜ በበኑና በመቃኑ ላይ ያለውን ደም ሲያይ ያንን ደጃፍ ቀልፎ ይሄዳል። ቀሳፊውም ወደ ቤታችሁ ገብቶ እንዳይገድላችሁ ይከለክለዋል። እናንተም ሆነ ልጆቻችሁ ይህን መመሪያ ቋሚ ስርቀት አድርጋችሁ ትታዘዛላችሁ። እነዚህም መመሪያዎች እንደምን ማክበር አለብን? እናንተም ሆነ ልጆቻችሁ ይህን መመሪያ ቋሚ ስርቀት አድርጋችሁ ትታዘዛላችሁ። እግዚአብሔር ያህዌ እሰጣችኋለሁ ብሎ በገባው ቃል መሠረት ወደ ምድሪቱ ስትገቡ ይህን ስርቀት ጠብቁ። ልጆቻችሁ ስለ ስርቀቱ ምንነት ሲጠይቋችሁ ብላችሁ እንገሯቸው። ይሄ ምንድነው? ግብፃውያንን በቀሰፈ ጊዜ በግብፅ ምድር የእስራኤላውያንን ቤት አልፎ በመሄድ ቤታችንን ላተረፈ ለእግዚአብሔር ያህዌ የፋሲካ መሥዋዕት ነው። ከዚያም ሕዝቡ አነበሱ፣ ሰገዱም። በየዓመቱ የፋሲካን አምልኮ እናከብራለን። የዘጸአት መጽሐፍ ስለ ፋሲካ አምልኮ ምን ይላል? የፋሲካ መሥዋዕት ነው። ኢየሱስ የፋሲካ በግ ተብሎ የተጠራው ለዚህ አይደለምን? ከ3500 ዓመታት በፊት በግብፅ ውስጥ እንኳን እግዚአብሔር የፋሲካ በግ ደም ያለባቸውን ቤቶች ሁሉ ጥፋት እንዳይነካቸው አልፏል። በሌላ በኩል መላው የግብፅ ምድር በሰውም ሆነ በእንስሳት በኩር ልጆች የሚሞቱበት መቅሰፍት ተመታ። ከ3500 ዓመታት በፊት የተከናወነው ይህ አሰቃቂ ክስተት በመጽሐፍ ቅዱስ ውስጥ ተመዝግቧል። እነዚህን ሁሉ የአምልኮ ሥርዓቶች በተመለከተ እግዚአብሔር ከእኔ ጋር በመሥዋዕት ኪዳን የገቡትን ሁሉ ሰብስቡ ይላል። እግዚአብሔር ፋሲካን እንደ አምልኮና እንደ ፋሲካ መሥዋዕት በዘጸአት ምዕራፍ 12 ጠቅሷል። ስለዚህም እግዚአብሔር የአቤልን መሥዋዕት ተቀብሎ ከቃየል የሚበልጥ መሥዋዕት አመጣ ብሎ የተናገረበት ምክንያት የአቤል መሥዋዕት ከበጉ ደም ጋር መሥዋዕት ሲሆን የቃየንም መሥዋዕት ያለ ደም መሥዋዕት ነበር። ለእግዚአብሔር በእህል የሚቀርብ መሥዋዕት ስለነበር እግዚአብሔር የአቤልን መሥዋዕት ከቃየል ይልቅ የተሻለ አድርጎ ተመልክቶት ነበር።
እግዚአብሔር የአቤልን መሥዋዕት ተቀብሎ የቃየንን መሥዋዕት አልተቀበለም። ምክንያቱም ወደፊት የሰው ልጆችን ኃጢአት ሁሉ ይቅር ለማለት ያለው ታላቅ ፈቃዱ በደም መሥዋዕት ውስጥ ስለሚገኝ ነው። እግዚአብሔር በቃየን ላይ ቂም ስለነበረው አልነበረም። አንደኛው የደም መሥዋዕት ሲሆን ሁለተኛው ደግሞ ያለ ደም መሥዋዕት ነው። እግዚአብሔር ከደም መፍሰስ ጋር የሚቀርበውን መሥዋዕት በመቀበል ለሰው ልጆች ኃጢአት ምን እንደሚያደርግ አስቀድሞ አሳይቷል። ለዚህም ነው በዕብራውያን መጽሐፍ አቤል ከቃየል የሚበልጥ መሥዋዕት ለእግዚአብሔር አቀረበ ተብሎ የተጻፈው። በመጨረሻ ኢየሱስ ክርስቶስ የፋሲካ በግ ሆኖ ወደዚህ ምድር በመጣ ጊዜ እና በተሰዋበት ጊዜ በእግዚአብሔርና በእኛ መካከል የነበረው ዝምድና ምን ደረሰ? በመስቀል ላይ ባፈሰሰው ደም ግንኙነቱን አልመለሰም። እግዚአብሔር ግንኙነቱን መለሰልንና አቀረበን። በመሆኑም መጽሐፍ ቅዱስ በጥንት ጊዜ መጻተኞችና እንግዶች የነበርን የእግዚአብሔር ቤተሰብ አባላት እንደሆንን ያስተምረናል። እግዚአብሔር የቤተሰቡ አካል አድርጎናል። አምልኮ ለእኛ በጣም አስፈላጊ የሆነው ለዚህ ነው። እግዚአብሔር አንዳንዶች እንደሚያደርጉት ለአምልኮ መሰብሰባችንን ፈጽሞ መተው የለብንም ያለው ለዚህ ነው። የኃጢአትን ይቅርታ እንድንቀበልና ወደ ዘላለማዊ ሰማያዊ ቤታችን እንድንመለስ እግዚአብሔር ሁልጊዜ ማምለክ እንዳለብን እያሳሰበን አይደለም። ክርስቶስ የፋሲካ መሥዋዕት መሆኑን በመጽሐፍ ቅዱስ በኩል ማረጋገጡን እንቀጥል። የአንደኛ ቆሮንቶስ መልእክት ምዕራፍ 5 ቁጥር 7 እንመልከት። ምዕራፍ 5 ቁጥር 7 እንመልከት። አሁን ያለ እርሾ እንደሆናችሁ ሁሉ አዲስ ሊጥ እንድትሆኑ አሮጌውን እርሾ አስወግዱ። ክርስቶስ እሱ ነው የፋሲካ በጋችን የሆነው ተሰውቷልና። ቁጥር 8 እንዲህ ይላል፣ ስለዚህ በዓሉን እናክብር። እዚህ ያለው በዓል ፋሲካን ያመለክታል። በመሆኑም የፋሲካ በግ ሆኖ የተመሰለው የክርስቶስ መሥዋዕት ይህን በዓል ማለትም የፋሲካን አምልኮ የበለጠ ጉልህ አድርጎታል። ይህ መሥዋዕት ባይሆን ኖሮ ወደ አምላክ መቅረብ እንችል ነበር። በሰማይ በሠራነው ኃጢአት ምክንያት ለዘላለም መለያየት ተዘጋጅተናል። ነገር ግን በክርስቶስ የመስቀል ላይ መሥዋዕትነት ከእግዚአብሔር ጋር ያለን ግንኙነት ተቀራርቧል። አስቀድመን ባዕዳን ነበርን፣ እንግዳ ነበርን። ቀድሞ በእንግድነት እንስተናገድ ነበር። አሁን ግን በእግዚአብሔር ምን ሆንን? የእግዚአብሔር ቤተሰብ አባላት ሆነናል። ትርጉሙም ቤተሰብ። ስለዚህ ከአሁን ጀምሮ እግዚአብሔርን እኮ አባት ብለን የመጥራት መብት ተሰጥቶናል። በሰማያት የምትኖር አባታችን ሆይ ስምህ ይቀደስ። ይበልጥ ቀላል ለማድረግ ኢየሱስ ያስተማረንን የጌታን ጸሎት መጸለይ የምንችል ሰዎች ለመሆን ብቁ ነን። ይህንን ጸሎት ማቅረብ የምንችለው እኛ ብቻ ነን። ይሁን እንጂ በቀድሞ ጊዜስ በኃጢአታችን የተቀበረን ጊዜ መጻተኞች፣ እንግዶችና አሕዛብ ነበርን። ነገር ግን በክርስቶስ ደም ወደ እግዚአብሔር መቅረብ እና መቅረብ ችለናል። እኛ መጻተኞች ወይም እንግዶች አይደለንም፣ ይልቁንም የእግዚአብሔር ቤተሰብ አባላት ነን። በዚህም የክርስቶስን መሥዋዕትነት የሚዘክርና መሥዋዕቱን የሚያከብር የአምልኮ አስፈላጊነት በድጋሚ ማረጋገጥ አንችልም? በአምልኮ በእግዚአብሔር እና በእኛ መካከል እንደ አባት እና እናት እና ልጆች ግንኙነት ይመሰረታል። እንግዲያው እኮ አንዳንዶች እንደሚያደርጉት አንድ ላይ መሰብሰባችንን ተስፋ አትኩረቱ የሚለው ቃል ምን ትርጉም አለው? እግዚአብሔርን ከማምለክ ጋር በተያያዘ ምን ማድረግ አለብን?
ይህ ማለት አምልኮን እንደ አስፈላጊ ነገር አድርገን እግዚአብሔርን በትክክል የምናመልክ ልጆች እንሆናለን ማለት አይደለም። በተጨማሪም እግዚአብሔር ከእርሱ ጋር በአምልኮ ኪዳን የገቡትን ምን ያደርጋቸዋል? እግዚአብሔር ይሰበስባቸዋል ተብሎ ተጽፏል። በዘጸአት ምዕራፍ 25 ላይ አንድ ተጨማሪ ቁጥር እንመልከት። ኦሪት ዘጸአት ምዕራፍ 25 ቁጥር 20 ኪሩቤልም ክንፎቻቸውን ወደ ላይ በመዘርጋት የስርየት መክደኛውን በክንፎቻቸው ይሸፍኑ፣ እርስ በርሳቸው ትይዩ በመሆንም ፊታቸውን ወደ ስርየት መክደኛው ያድርጉ። የስርየት መክደኛውን በታቦቱ ጭናት ላይ አስቀምጠው፣ እኔ የምሰጥህን ምስክሩንም በታቦቱ ውስጥ አስቀምጥ። በምስክሩ ታቦት ላይ ባሉት በሁለቱ ኪሩቤል መካከል በስርየት መክደኛው ላይ በዚያ እኔ ከአንተ ጋር እገናኛለሁ። ይህ የሚያመለክተው የትኛውን ቦታ ነው? ይህ ትዕይንት ስለ ቅድስትና ስለ ቅድስተ ቅዱሳኑ አይገልጽም። በመቅደሱ ውስጥ ከፊት ለፊት ያለው ቅዱስ ስፍራ እና ከኋላ ያለው ቅድስተ ቅዱሳን አለ። ኪሩቤል የት ነው ያለው? ኪሩቤል በቅድስተ ቅዱሳን ውስጥ ነው፣ በቀጥታ ከታቦቱ በላይ። እግዚአብሔር እዚያ ምን ያደርጋል? እኛን ለማግኘት ቃል ገብቷል። ከእርሱ ርቀን ሳለን እግዚአብሔር እንድንገናኘው የፈቀደልን ይህ ቀን መቼ ነው? የስርየት ቀን ነው። በዓመት አንድ ጊዜ በስርየት ቀን ለካህኑ ወደ ቅድስተ ቅዱሳን እንዲገባ መንገዱ ይከፈታል። እግዚአብሔርም በዚያ አገኘችዋለሁ ይላል። ስለዚህ ያለ መሥዋዕት ማለትም ያለ አምልኮ በእግዚአብሔርና በሰው ልጆች መካከል ምንም አይነት ግንኙነት የለም አይደል? በፍጹም። በአምልኮ እግዚአብሔር በኃጢአት የራቀንን ጠርቶ ወደ እርሱ ያቀርበናል። በክርስቶስ መሥዋዕትነት በደሙ እግዚአብሔር የቤተሰቡ አባላት እንድንሆን መመዘኛዎችን ሰጠን። ስለዚህ የሰንበት አምልኮን፣ የሦስተኛው ቀን አምልኮ ወይም የበዓል አምልኮን ቸል ማለት የለብንም። በእያንዳንዱ አምልኮ እግዚአብሔር ሁሉም ልመናችንን በቅርበት ይሰማል እናም ሁሉም ምኞቶቻችንን ይፈጽማል። ይህ ሁሉ ሥራ የሚከናወነው በአምልኮ ነው። አምልኮን አዘውትረን የምንቀጥል ቢሆንም የእግዚአብሔርን ምክንያት ወይም ፈቃድ ሳናውቅ በጭፍን አምልኮ ማቅረብ የለብንም። ይልቁንም አምልኮን በማስተዋል ማቅረብ አለብን። በማስተዋል ለማምለክ እግዚአብሔር በቃል ኪዳኑ ሊገናኘን ቃል የገባለት የአምልኮ ቀን ቅዳሜ ወይም እሁድ እንደሆነ እና እሱ የሾመው በዓል ገና ወይም ፋሲካ መሆኑን በትክክል ማወቅ አለብን። በዚህ መንገድ ልክ እንደ አቤል መሥዋዕት እግዚአብሔር የሚፈልገውን እውነተኛ አምልኮ ማቅረብ አይገባን። በዛሬው ጊዜ በዓለም ላይ ስፍር ቁጥር የሌላቸው ሰዎች የእሁድ አምልኮን ያከብራሉ። ነገር ግን ይህ መሥዋዕት እግዚአብሔርን ከሚያስደስተው ከአቤል መሥዋዕት ጋር አንድ ነው። የሰንበት አምልኮ ከአቤል መሥዋዕት ጋር አይመሳሰልም። ይህንን በትክክል ተረድተን በእግዚአብሔር ቃል ኪዳን መሠረት የአምልኮ ሥርዓቱን ማቅረብ አይገባንም። ዛሬ ከእግዚአብሔር ጋር ቃል ኪዳን የሆነውን የሰንበትን አምልኮ እናከብራለን። ፋሲካንም እናከብራለን። ሰባቱ በዓላት በሦስት ጊዜያት የአምልኮ ሥርዓቶችን እናከብራለን። ዛሬ የለበሳችሁት መሸፈኛ እንኳን እግዚአብሔር በመጽሐፍ ቅዱስ ውስጥ ሥርዓት አድርጎ የሾመው ትክክለኛ የአምልኮ ሥርዓት ነው። መጽሐፍ ቅዱስ ይህን አለማድረግ እግዚአብሔርን እንደ ማዋረድ እንደሆነ በጥብቅ ስለሚናገር ሴቶች በአምልኮ ወቅት መሸፈኛ ማድረግ ይጠበቅባቸዋል። ይህ በእግዚአብሔር ቤተ ክርስቲያን ውስጥ ያለ የአምልኮ ሥርዓት ነው። ይህ ከሐዋርያት ዘመን ጀምሮ ሲከበር የነበረ የአምልኮ ሥርዓት አይደለም። ሁሉም የሰማይ ሰዎች አሁን በምንከተላቸው የአምልኮ ሥርዓቶች የበለጠ እንዲኮሩ እና እውነተኛውን አምልኮ እንዲጠብቁ በዓለም ላይ ላሉ አብያተ ክርስቲያናት ሁሉ ትክክለኛውን ትምህርት እንድናደርስ እጠይቃሉ። በዚህ የዛሬውን ስብከት ልቋጭ። በጣም አመሰግናለሁ።